በቃ ዛሬ እኔ ልጅ ናት ያስገደደችኝ። በቃ ምን ለምን ልጅነት በጣም ክፉ ነው። ወደፊት የምናረገውን ነገር ማወቅ አለብን። በቃ ስንወስን መለስ እኔ በጣም ታምም ያለሁኝ አባቴን ልታይ መታ ከዛ እናቴን ጠየቀቻት ልውሰዳት ስትል ያው እሷ ቢዝነስ ስላላት በሰዓቱ ትንሽዬ መሬትም በ300 ብር ሽጠው ቢያሳክሙኝም መዳን አልቻልኩም። የዛን ህፃን ነኝ እኔ በጡት እንደለቀቅኩ አካባቢ ታሪኩን ነግረውኝ ነው ለኔም ማለት ነው። ከዛ በቃ ውሰጃት ከሞተች ቅበሪ ካለች አሳድጊ ብለው ሰጧት የዛኔ ማለት ነው። ከዛ በኋላ እሷ ይዛኝ ሄደች። እሷም ለእናቷ ሰታኝ ውጭ ነበር እዚህ ጅዳ ነበር የምትኖረው በዛ ሰዓት። ከዛ እንዳጋጣሚ ሆኖ ደግሞ እሷ ያገባችው ሱዳናዊ አረብ ነው። 2 ልጆች ወልዳበታለች። እነሱ ልጆች ሳይስማሙ ሲቀሩ ወደ ኢትዮጵያ ላከቻቸው። ከዛ የአረብ ልጅ እንዳየሹ በጣም ጨምላቃ ነው። በጣም በህይወትሽ ሁሉ ይመጣል እና በቃ እኔ ለነሱ አሻንጉሊት ሆንኩኝ። በቃ ትምህርት ቤትም ሲሄድ እሱን የመትልቀኛዋን ልጅ ካላስፈቀድኩት አያትየውም ስትልከኝ እሱን ካላስፈቀድኩት ወጥመድ ውስጥ አስገባኝ። በቃ ልጁ ማለት ነው። በቃ ምንም ከራሴ ጋር መሆን አልቻልኩም። ከዛ እናትየው ስትልከኝ እሱ እኔን አስፈቅደሽ ሂጂ ይለኝ። እሷ ደግሞ ለምን ታስፈቅጂዋለሽ? እሱ ሽማሽ ነው ወይ? ይሄው ቆሜ ነው ምልክሽ ሂጂ። እሱ ደግሞ ማታ ይመታኛል። እኛ ምናድረው አንድ ላይ አሞራ ክንፉ ውስጥ ሆኖ ክፍል አለው። እሷ ደግሞ ከውጭ ሰርቪስ ክላስ አላት አያትየው እዛ ነው የምታድረው። በሩን ቆልፎ ይመታኛል፣ ይነክሰኛል ሁሉ ይሄን ፊቴን በቃ ያብጣል። ፊቴ ሲያብጥ እናትየው ደግሞ ጠዋት ቅቤ ሰርቀው እኮ በልተው ይሄው ምችል ይደፋቸው ነው። ያው እንጀራ እናቴ ናት ትላለች። በጣም ተሰቃየሁኝ እኔ። ዛ በቃ እኔ ዘመድም አላስተዋወቁኝም። አዲስ አበባ ብዙ ዘመዶች ያሉ አማኑኤል አካባቢ፣ መሳለሚያ አካባቢ ብዙ ዘመዶች የነበሩ ግን መሳለሚያ ያለው ይመጣል አንድ ቀን። ከዛ አንድ ቀን መጣ አብድላቅ ይባላል። መጣ አብድላቅ እኔ ልሞት ነው በቃ እኔ እንደዚህ ነው በቃ እኔ ከሞትኩ አታልቅሱ በቃ የመጨረሻ እኔ ጠባሳይን ከፍቻ ሳየው ታፋይ ላይ ነከሰኝ። በቃ እንዳለ በጣም ያሰቃየኝ ነበር። ትልቁ ልጇ ለሷ ስነግራት በስልክ ነው ምነግራት። እየነገርኳት ራሱ ጭንቅላቴን ይኮረኩመኝ ነበር። አብሬ እያወራኋት እያለቀስኩ እንኳን እሷ ልትረዳኝ አልቻለችም። ልጇን ነው ማማ ተከዝብክ ወላሂ ተከዝብክ ይላታል። ከዛ ኧረ እህቴ ተረጂኝ እኔ እኮ እንደዚህ ነው። ኧረ አንቺ ውሸት አታውሪ ዱርዬ ለመሆን ፈልገሽ ነው። ታዲያ የትም ወጥተሽ ዘለሽ እንድትገቢ ነው አይቆጣጠርሽ ትለኛለች። እሱም ይቆጣጠረኝ አቆጣጠርና እሷ ከምታስበው ጋር ምንም ማቻል አደረገም እኮ። እሱ ሳውዲ ውስጥ ነው አይደለም አዲስ አበባ ላከቻቸው። ተሳጠፊም እንደ አዲስ አበባ ውስጥ ታዲያ ምን እኔ በሰው ሀገር መስሎኝ። እሺ እህትሽ የት ሆና ነው? ቆይ ልጨርስ። እህትሽ የት ሆና ነው በስልክ የምታወራሽ? እየነገርሻት ይመታኛል እንዲያርገኛል እያልሻት? እሷ ጅዳ ሆና። ኦኬ እሷ ቤት ውስጥ ያለችው ደግሞ ለአንቺ እንጀራ እናትሽ ናት? አው ከዛ ይሄ ጊዜ አልፏል እኮ ታሪኩን እየነገርኩሽ ነው። ከዛ በኋላ በቃ ያጎቴ ልጅ ምን ይለኛል፣ በይ አንቺ ሂጂ የወንድሞቼን ስልክ ሰጥሻለሁ፣ ዓለም ባንክ ላይ ቆመው ይጠብቁሻል፣ ይወስዱሻል። እኔ ግን እንዳልጠረጠር እዚህ አድራለሁ ብሎኝ በቃ መሳፈሪያም ሰጥቶኝ ምናምን በቃ ህይወቴን የዛን ያው እሱ እንትን አላት አዳናት። ወንድሞቹ መተው ተቀበሉኝ። እነሱ ቤት ደግሞ 7 ናቸው ወንዶች፣ 1 ሴት ነው ያለችው። ያጎቴ ልጅ ነው ብዬሻለሁ። አጎቴ ሞቷል፣ ሚስቱ ናት ያለችው። እሷ ደግሞ አለች በ7 ወንዶች ቤት እኔ ሴት ልጅ እንዴት ላስቀምጥ? ወይ ሰው ቤት ፈልገሽ ግቢ እንጂ እኔ አንድ ነገር እኔ ልጆቼን እንዴ ስለ ልጆቼ ማቀው ነገር የለም። አንድ ነገር ቢሆንስ እኔ ሙለው ሱቅ፣ ስለዚህ የሆነ ነገር ቢያደርጉሽስ የሚፈጠረው አይታወቅም። ወንዶች ናቸው፣ ስራ ፈልገሽ ግቢ ያለችኝ። እኔ ምንም አላቅም። የዛኔ አፍላም እድሜ ነው። በቃ አልኩሽ በቃ የሰው ቤት እሺ ፈልጌ ገባለሁ አልኳት። ሰው ቤት ገባሁኝ። ትችያለሽ ሁሉም ነገር እችላለሁ በያለኝ ደላላ እችላለሁ ብዬ ገባሁ። እንጀራውን ስጋግረው ምጣዱ በጣም ይግልብኝና የለ ትሽ ሲል ግርግዳውን እንዳለ ይረጭበትና ግርግዳው ላይ እንትን ይለች። ሴትዮ አራስ ናት የቀጠረችኝ ሴትዮ። ከዛ እንደዚህ ቢላዋ ይዛ ሽንት ቤት ለመግባት በሄደችበት ይሄን ስታይ እንዳለ ግርግዳው ተበላሽቷል። እኔ አላቅም። የመጀመሪያ ጊዜ እኔ ሰው ቤት የገባሁት 4ኛ ክፍል ተማሪ ነኝ። በዛን ሰዓት ትምህርቴን ትቼ በቃ ከቴ ቤት ጠፍቼ ወጣሁ። ይሄ ተከሰተ። ከዛች ሴትዮ በዛ ቢላዋ ልትወጋኝ እንደገና ከሷ ቤት ጠፍቼ ተመልሼ እዛው ቤት ሲሄድ በይ ከዚህ ቤት ውጪ
አንቺ ሌላ ነገር ፈልገሽ ነው ስራ ገባሽ አልፈልግም መጣሽ ብለሽ የምትመጪው ከነዚህ ወንዶች የሆነ ነገር ፈልገሽ ነው። እኔ ነገር አልፈልግም ውጪልኝ ትለኛለች። ከዛ እንደዛ ስትለኝ አሁንም እዛ ቤት ያስጠፋኝ ልጇ ከመሃላቸው አንድ ጥሩ ልጅ አለ ከሰባቱ እንደገና አማኑኤል 07 የሚባለው ቀበሌ ደግሞ ሌላ ዘመድ አለኝ እዛ ወሰደኝ። እዛ ሲወስደኝ እልል ብላ ተቀበለችኝ። ሴትየዋ ሴት ልጅ የላትም በቃ መርካቶ ነው የምትውለው። ቆጮ ትቆርጥ ነበር አላህ ይራህማት ሞታለች ዛሬ። እና በቃ እሷ አብሽሪ አይዞሽ እኔ ማን አለብኝ እኔ አፈር ልብላ አባቴ አያውቅም ይሄን ሁሉ ጠፍቼ መውጣቴን ምናምን የሚያውቀው ነገር የለም። ከዛ ወይኔ አልና እሱም ደግሞ አጎቴም አለ አንቺ አለሽ ወይ እኔ አፈር ልብላ አንቺ እንዴት እንደዚህ ታረግሻለች ምናምን ብሎን እሷንም እንትን አሉና አባቴን ደውሎ ነገረው። እህትህ እኮ ልጅቷን አውጥታ ጥላታለች እህቷ እንዴት ነው አንተ ሸሽተህባታል ወይ ምናምን ብሎ አለው። እኔ ቢመጣም አልሄድም አልኩት። ያው ከተማ ስላደኩ በቃ ትቼዋለሁ የገጠሩን ነገር ምንም አላቅም አልሄድም እኔ ገጠር አልገባም አልኩት። አጎቴ ቤት እዛው እየኖርኩኝ ተመላላሽ ስራ ገባሁኝ። መርካቶ አብዶ ሆቴል ምዕራብ አካባቢ እዛ ተቀጠርኩኝ። ካሸሪነት ተቀጠርኩ። ከዛ እዛ ተቀጥሬ እየኖርኩኝ ያለ አንድ የጅማ ልጅ ከሳውዲ በእግሩ ነበር የገባው ተይዞ ይመጣልሻል። ከዛ ተይዞ መጥቶ በጣም ያምራል ውብ ነው። ግን እኔ በሰዓቱ በስልክ ማውራውም ሰው ነበረ። ያው ብዙም እንትን አለ ቼክም አላረኩትም። አንድ አብራኝ ምሰራኝ ሰይዳ የምትባል ያገሩ ልጅ ናት። እሱ በጣም በቃ ወዶኛል ጠይቂልኝ ይላታል። እንዴ ሰይዳ ምን ሆነሽ ነው? እኔ እኮ ጓደኛ አለኝ እያወራሁ እያየሽ አይደለም ወይ? እኔ አልፈልግም ሰው አላት በይ። አንቺ ደግሞ ፋራነሽ እንዴ የአዲስ አበባ ውሃ ጠጥተሽ እንደዛ ትያለሽ? እሱ ይቀመጥ ታዲያ ይሄንን ጊዜያዊ ዝም ብለሽ እንብላው ዲያስፖራ ነው ምን ችግር አለው ትለኛለች። ታይ አይደለም በኋላ ነገር ሊመጣ ይችላል። እኔ እንደዚህ አላቅም ባክሽ ነይ ዛሬ ቢያንስ የዛሬን መልስ ሰጪዋለሽ ሻይ ቡና እንበል ትለኝና ውጪ ሌላ ካፌ ተቀጣጥረን እሱም ካሊድ የሚባል ጓደኛ አለው እኔም ሆነ አራታችን ሄድን። ማኪያቶ በጣም ወዳለው በሰዓቱ። ከዛ ማኪያቶ ላይ ምን እንዳደረጉበት አላቅም። ያችን ማኪያቶ ከቀመስኩ በኋላ እኔ እሱን ካላየሁኝ በቃ ፍዝዝ ሞራኔ ሁሉ ክሽ ምን ሆነሽ ነው ይለኛል። አሰሪ ምንም አረች ልጅ የሆነ ነገር አርገሻታል ይላታል። ራሷን ጠርጥሯታል። አረ እኔ ምንም አልሆንኩም አላመመኝም ግን በቃ ጭንቅላቴ ጅዝብ እሱን እንዲህ ፊት ለፊት ላይ ወጥቼ ካየሁት በኋላ ደስ ይለኛል። ልክ ከጎኔ ሲርቅ ደግሞ እንደሆነ ነገር ያረጋኛል። ወይኔ ጉዴ። በኋላ በዚህ መካከል እሱ ያው ዳግመኛ ለመሄድ መንገድ ይቀጥላል። በህገ ወጥ ነው እንግዲህ የሚቀጥለው ማለት ነው። በህጋዊ መጀመሪያም ህጋዊ አይደለም ተይዞ ነው ሄደው አሁንም በህገ ወጥ ጉዞ ሊጀምር በቃ እሺ ማን ሰይዳ በሉ እኔ ልሄድ ነው። የት ሄዳለህ? እኔንስ አልኩት። እንዴ እምቢ አላልሽኝም ነበር እንዴት ሄጃለሽ? አዎ ሄዳለሁ። በቃ በዛችሁ ፍጥነት ልብሴን ሰብስቤ ብድግ ከሱ ጋር ድሬዳዋ ድረስ በመኪና ገባን። መኪና ይዞ ነበር ያው ቆርጦ ነበር የዋለው። ድጋሚ ለኔ አፈላልጎ ቆረጠ። እስከ ድሬዳዋ ቤተሰብ አልነገርኩም ምንም አላልኩም። ከነስቼ ዳይ ድሬዳዋ ደረስን። አባቱ ሪያድ ነው። የሱ አባት ነው እንግዲህ ገንዘብ እየላከለት እየወሰደው የነበረው። ግን እኔን መያዙን አላወቀም አባቱ ማለት ነው። ያው ብቻውን መስለዋል። ሐዋላ ያረግለት እዚህ ቦታ ደርሻለሁ። በቃ እዛ ድሬዳዋ ከደረስን በኋላ እስከ ጅቡቲ እኔ እንዴት መግባት አለብኝ? በቃ ሴቶች መንገድ ላይ ይደፈራሉ። አንድን ሴት ለ10 እንዲህ ባል ራሱ ቢኖራት ግንድ ላይ አስረውት ነው እንግዲህ በጣም የሚደፈሩት ማለት ነው። እና ምንም በቃ ሽፍታዎች በየኬላው በየእንትኑ እያወረዱ ሴቶችን ነው የሚፈልጉት አብዛኛው ጊዜ። ይሄን ችግር መጀመሪያ ሲሄድ ስላየው ለኔ ደግሞ አፋር ሹፌር ፈልጎ ጉቦ ከፍሎ ቀጥታ ጅቡቲ በመኪና እንድገባ አደረገኝ። ሹፌሩ ሚስቴ ናት እያለ ፍቃድ አላወጣሁላትም እያለ በስነ ስርዓት ያኔ ውብ ነኝ መልኬም ያምራል እና በጣም እንትን ውለታ ከፍሎ አስገባኝ ጅቡቲ ከገባን በኋላ ያው ወደ ባህሩ አንድ ጊዜ ሞከርን መራገፍ አልቻልንም። በቃ ሲያዩ ሽፍታዎች አሉ ተመልሰን እዛው ጅቡቲ በቃ እሱም ስራ ገባ። እዛ እያለ እኔን ማሰር አለብን እና ወሎዬ ናት አንድ መዲና ትባል ነበር። እሷ ሙሉ ቤቱን ያው ኮንትራት ይዛዋለች እንደ ኢጃዛ ቤት እንደ ሳውዲ። እኛ ደግሞ እሷ ላይ ቁጭ ብለናል እየከፈልን። በቃ መዲና እንደዚህ ነው እኔ ማሰር አለብን። እሱ አበናትሽ በዚህ ዝባዝንኬ መሃል አናስርም ሳውዲ ገብተን በሰርግ ነው በቃ ብሎ ቢለኝም አይደለም እዚህ ጋርም ቢታሰር እዛም ቢታሰር ሸሪያው አንድ ነው።
በቃ ብታካብደው ባታካብደው አንድ ሸሪያ ነው ብዬ እነሱንም ጠይቄ ያሳምኘው ኒካ አሰርን። ከዛ በኋላ እያልን በቃ እኔ ነፍሰ ጡር ሆንኩ እዛው ጅቡቲ ሆኜ ማለት ነው። ነፍሰ ጡር ሆንኩ። እቺ ፕሮፋይል ላይ ያለችው ልጄ ናት። ነፍሰ ጡር ሆንኩኝ። ከዛ በኋላ ደግሞ እሱ አስጠላኝ። ነፍሰ ጡር ስሆን ከእሱን ያስጠላኝ በቃ በጭራሽ አይኑን ባላይ በቃ ተደብቄ የመን ቤት 4 ወር እስከሚሞላኝ 4 ወር አካባቢ ተደብቄ የመን ቤት ተቀጠርኩኝ አጠቃላይ ማለት ነው። ከዛ በኋላ ዴኒ አሁን ምን መሆኔ ነው? ይሄ ሰውዬ እንደዚህ አማርሬው ቢክደኝስ አሁን ቢጠፋስ ብዬ ዳግመኛ ሴትዮዬንም በቃ ጠረጠረችኝ። እየሰራው ስታኝ ጠራኝ ቲሃሚል አለችኝ የዛኔ። አው ግን እንደዚህ ነው በቃ አሞኝ ነው ከሱ የሸሸሁት አልኳት። እሷ ላዚም ታረቂ፣ ምንም የሚቸግርሽ ነገር የለም፣ ምንም አይነት ውሳኔ እንዳትወስኝ። ይሄው ባለቤቴ ኢትዮጵያ ራሱ ብትገቢ ለልጅሽ ወተት ለልጅሽ የሚያስፈልግ ነገር እኛ እናደርግልሻለን፣ ምንም አይነት ነገር እንዳትወስኝ፣ ታረቂ፣ ላዚም መታረቅ አለብሽ ብላኝ በቃ ሄድኩኝ። ግን ስንታረቅ አልገባልኝ ኢትዮጵያ ሄጄ ወልዳለሁ። በረሃውንም አልቻልኩትም፣ መሄድ አለብኝ። ከሸኘኸኝ እሺ ወላሂ ሸኝሻለሁ አለኝ። በቃ ዝግጅት አደረግን፣ ዳግመኛ ታረቅን። ወደ ኢትዮጵያ ይሸኘኛል። እንግዲህ ቤተሰብ ማርገዜን አያውቅም፣ ማግባቴን አያውቅም። በእንትን ነው በቃዲ ነው ያሰርነው፣ በእንትን ጅቡቲ ላይ በኪታበኛ ማለት ነው። ከዛ ልክ ድሬዳዋ አልጋ ይዤ አድሬ ሐሳቡ መጣልኝ። አሁን የት ነው መሄደው? ቤተሰብ አላወቀም፣ አልተናገርኩ። ገና ከሱ ከተለያየው በኋላ ይሄ ሐሳብ ይመጣልኛል። በጣም ልጅ ነኝ፣ በጣም ልጅ ነው እሱም ማለት ነው። ከዛ ኑራ አልኩት። አሁን ኑረዲን ነው እሱ ስሙ። እሱ አብሮሽ አልተመለሰም? ከየመን አልተመለሰም፣ ጅቡቲ ነው ያለው። እኔ ወልጄ ልጄን ለእናቴ ሰጥቼ ዳግመኛ ልሞክር ቃል ገብቶልኝ ነው እኔ የሄድኩት። እሱ ሳው ጅቡቲ ሊጠብቅሽ ወይ ሳውዲ ገብቶ ከዛ ሊወስድሽ? ጅቡቲ ሊጠብቀኝ። ኦኬ እሺ። ከዛ በኋላ እኔ በቃ ደውዬ እንደዛ አሁን ምን አባሽ ልትሆኝ ነው? ከዚህ ካልሄድኩኝ አልሽ፣ እኔ ስሸኝሽ ደግሞ እንደዛ ትያለሽ። እሺ አሁን ምን አባሽ ልትሆኝ ነው? የመጣሽበትን ሁኔታ አይተሽ ነበር አይደለም? አሁን እንዴት ሆነሽ ልትመጪ ነው እንደዛ የምትይኝሽ? ምን ልሁን እኔ ያለኝ። በቃ ይሄኛ አጎቴ ጋር አንድ ጊዜ አሪቡ ብሎ ተቀበለኝ አልኩሽ። አጎቴ ጋር ደወልኩለት፣ ወደ አማኔ ላለ ያልኩሽን ደውዬ ኧረ የት ነው ያለሽው? አመት ከምናምን ሆነ ከጠፋሁኝ ማለት ነው። ከዛ የት ነው ያለሽው? እኔ ራሴ መጥቼ ወስድሻለሁኝ ብሎ አለኝ። ኧረ አንተ አትምጣ፣ እኔ ራሴ እመጣለሁ፣ እኔ ድሬዳዋ ነው ያለሁት፣ እንደዚህ ነው፣ ጅቡቲ ነበርኩኝ ነፍሰ ጡር እና ችግር የለም ብሎኝ በቃ በማታ ትኬት ቆርጬ ተነስቼ አጎቴ ቤት ሄድኩኝ። ከዛ እዛ ገባው፣ አሪፍ ተቀበሉኝ። ደህና አሁን አባቴም ነፍሰ ጡር ናት ሲሉ ደንግጦ መጣ፣ አየኝ። እንሂድ እናትሽ ጋር ይሻልሻል፣ ተይ እናትሽ ጋር ትወልጃለሽ ቢለኝ እኔ ገጠሩን አልወደውም፣ በቃ አልሄድም አልኩት። ከዛ እሺ አለኝና እዛው አጎቴ ቤት ብር እየላከልኝ በስነ ስርዓት በየወሩ ይልክልኛል። በቃ ለሚያስፈልገኝ ነገር ይልካል። ወለድኩ። ከወለድኩ በኋላ እሱም እንዳሰበው አልሆነም። የግድ ልጄን ማየት አለብኝ። ባህር ውስጥ ብገባስ፣ ባህር ቢበላኝስ፣ የግድ መጥቼ ልጄን አይቼ በቃ ዳግመኛ አብረን እንመለሳለን አለኝ። ተመለሰ። በ2 ወሬ ተመለሰ። ከዛ በኋላ ተመልሶ ወደ በቃ እንዴት የኑሮ ሁኔታ ያው ለኔም ሲልክ የቀረው ያክል የዛን ጊዜ 6000 ብር ብዙ ነው። በቃ ያው ላወቀበት ሰው ብዙ ነው። ከዛ 6000 ብር ይዟታል መጣ። በቃ ሳማክር የሆነች ጓደኛዬ ነበረች ናዝሪት አርሲ ጤራ የሚባል ቦታ ላይ ነይ እዚህ ቤት ተከራይቼ እጠብቅሻለሁ፣ ሻይ ቤት ነገርም ትከፍታላችሁ፣ ልጅቷ ትንሽ ቀጥ እስከምትልልሽ ድረስ ብላኝ እዛ ቤት ተከራይታልኝ ተነስቼ ሄድኩኝ። ከዛ ሄድኩኝ ሻይ ቤት ትርፍ ለጋራ ንብረቱ ምናምን የሷ ነው፣ ያው ገንዘብ ከራሴ ከዛ ትርፍ ለጋራ ብዬ ከፈትን። ያው ልጅነት ነው፣ አከሽኜ አጣፍጬ ነው የምሰራው እንጂ እንዴት እንደሚሸጥ ማኔጅ ማድረግ አልቻልኩም። ያው በቃ እንትኑ ከሰረብኝ። ምክንያቱም እኔ እንደሚጣፍጥ አርግቼ ገበያ አለው። በእርግጥ ይሄዳል፣ ምግቡ ይሄዳል፣ ብሩ የት እንደሚሄድ አላውቅም። የእንጀራ ሂሳብ ራሱ መዝጋት አቃተኝ መጨረሻ ላይ። ያው ከልጅነቴ ማንጻር እሱም ስለማይሻል ከኔ በቃ እሱ ስራ የለውም። ከተፈጥሮ ደግሞ አይን አፋር ነው። ሴቶች ራሱ እንደዚህ ለማየት ይፈራል። እኔ ከሴቶች ከተጨመርኩ ቤት ጥሎ ነው የሚወጣው፣ ውጭ ነው የሚወጣው። የተፈጥሮ አንገደፊ አይን አፋር ነበረ። ከዛ በኋላ በቃ ያ ሻይ ቤት ከሰረብኝ። ከዛ ጤና ጣቢያ የሆነ ሰው ጽዳት የሆነ የግል ክሊኒክ ነገር ተቀጠርኩኝ። 200 ብር ትከፍለኛለች
በወር እስከ 6 ሰዓት ነው የምሰራው። ከ6 ሰዓት በኋላ ደግሞ የዛኔ ቡና ማዞር ፋሽን ነበረ። ቡና በዘንቢል ይዤ ሲኒዎች ደርድሬ ምናምን የወተት ቡናም የምንም ዞር ዞር ብዬ ሽጬ በቃ ፋ ብዬ እሱ ስራ ባይኖረውም ፈታ ብዬ እንኖራለን። ከዛ ቤት ኪራይ ከፍላለሁ፣ ለልጄ ወተት እከራያለሁኝ። በቃ እሁድ እንደውም አልሰራም፣ ከጎረቤቶቼ ጋር ፋ ማለት ደስ ይለኛል። እንደዛ ይሆንኩኝ እየቀና መጣ። በቃ እኔ ሰርቼ በቃ ውጪ እንቅስቃሴ ሳረግ ለብሼ ስወጣ ምናምን እንዲሁ ቁጭ ብሎ እየቀና መጣ። እንዴ እሺ ለምን ትቀናለክ? አንተ እየሰራህልኝ አይደለም? እሺ አንተ ስራ፣ እኔ ቤት ውስጥ ቁጭ ብዬ አንተ ልካድም፣ ልጄን ልንከባከብ። ልጄ በ4 ወር ጡቴን ተወቹ። በለምን ውጭ አበዛሁባት። ጡጦ ብቻ ነው መጣባት። ጡቴን ከነመንቢ ያለችኝ ማለት ነው። ከዛ በኋላ በቃ መታኝ። አንድ ቀን በኃይለኛው መታኝ። ከዛ ሲመታኝ ተከራዮቹ እነሱ ጋር ወስደው አሳደሩኝና ጠዋት ፖሊስ አምጥተው አስያዙት። በኃይለኛው በቀደም በደም አንገቴን ሁሉ እንቀርጎኝ ግርግዳ መትቼ የደረሱልኝ ተከራዮቹ ጎን ላይ ስለነበሩ ማለት ነው። ከዛ በቃ ምን ሆነህ ነው ሰርተክ ለምን አታኖራትም እኮ ለምን ታመሻለሽ ነው ውጭ ታመሻለሽ ነው ምንድነው? አላመሽም ወላሂ አላመሽም። 10 ሰዓት የመታሽለት ነገሩ በምንድን ነው የተነሳው? በቃ ለምን ትለብሻለሽ? ለምን ቆንጆ ልብስ ለብሰሽ ትወጫለሽ? እኔ ለስራዬ ነዋ። ለስራዬ ዝርክርክ ብለሽ ትወጫለሽ እንዴ? ለምንድን ነው እንደዚህ ተወጣጥረሽ የምትወጪው? እኔ ሱሪ አልለብስ፣ ሙስሊም ነኝ፣ ጉርድ ነው የምለብሰው። በእርግጥ የዛኔ ያው እቀባባ ነበረ እና በቃ ለምን ይለኛል እንዴ? እሺ አንተ ስራና አኑረኝ። አንተ ቁጭ ብለህ ቤት ውስጥ ሙሽራ እንደውም ሳምቡሳ ካላመጣሁለት ያኮርፈኝ ነበር። እኔ ሰርቼ ራሱ ማለት ነው። ጄል ግዢልኝ ይለኛል፣ ለፀጉሩ ገዛለት ነበረ። ጫት ግዢልኝ ይለኝ ነበር፣ ገዛለት ነበረ። ለምን? በጣም ስለምወደው ማለት ነው። የመጀመሪያዬም የልጄም አባት ነው። ያው እሱም ካለው ደግሞ አይሰስትብኝም። ብሩን እንዳለ አውጥቶ ሰጥቶኝ በእጄ ነበር ማሰናዳው። ዛሬ በማጣቱ አልበደለውም ብዬ እኔም ብዙ መስዋዕት ከፍያለሁ ለማኖር ማለት ነው። ከዛ የዛን ቀን እንደዛ በጣም ሲመታኝ ፖሊስ ጣቢያ 3 ቀን ታሰረ። ፖሊሶቹ ራሱ በጣም ገርሟቸዋል። እንደገና ታስሮ ሰው የለውም። ማን ምግብ ይወስድለታል? ራሴ ምግብ ወስድለታለሁ። ምግቡን ስወስድለት ቅመሹ ሲሉ አራት ቅመሰው አምናት አለው። እሺ ካመን ካለም መታሃት እንደ አንድ ነገር አትገለኝም። እኔ አትገለኝም። ያው ሰይጣን አሳስቶኝ ነው መታሃት። ችግር የለውም ማለት ምግብ እኔ ህግ ይቅጣው እንጂ ታዲያ እኔ ልቀጣው ነው ወይ? ልጄ አባት እኮ ነው። ነገ ቂም ለምን ይዝብኛል? ግዴታዬ ነው። ሰው የለንም፣ ሰው የለኝም። ስለዚህ እኔ በእንትን ልጥለው አልችልም ብዬ ምግብ 3 ቀን ድረስ አመላለስኩለት። ከዛ በኋላ አገር ቤት ወስጄ ከብት ነግዳለሁኝ። ከብት ነግጄ አኖራታለሁ። የግድ ሰፈር መግባት አለብኝ። ቃል ትግባልኝ፣ ችግር የለውም ራሴ አኖራታለሁ አለኝ። እሺ እኔ የትም ሁን የትም ጅቡቲ ጠረፍም ሄጃለሁ አይደለም እንዴ? እንኳን አገርክ ይቅርና እሺ ውሰደኝ አልኩት። ይዞኝ ሄደ። አገሩ ጅማ ከደረስሽ በኋላ እንደገና አጋሩ ብለሽ ትሳፈሪያለሽ። እንደገና ሲግሞ ብለሽ አሁንም ሌላ ከተማ አለች፣ በጣም ሩቅ ነው። ከዛ ሲግሞ አካባቢ ከደረስን በኋላ አይ ከዚህ መራቅ አልፈልግም፣ እዚህ አካባቢ ዘመድ ካለ ከዚህ እንረፍና እዚህ እንሁንና ቀስ በቀስ ደግሞ ወደ ሰፈር እንደርሳለን ብዬ አልኩት። እሺ ያለኝ። እዛ ወረድን። ዘመድ አጎት ቤት አካባቢ አስገባኝ። በማግስቱ ቤት ተከራየን። 50 ብር የትልቅ ቤት 3 ክፍል ቤት ተከራየን። ከዛ እቃችን አስተካከልን። መኖር ያው አገሩን እኔ አልሄድኩም፣ ሰፈሩን አልደረስኩም። ሲግሞ ጋትራ የሚባል ቀበሌ ነው። ከዛ እዛም በሄድ ምንም ሊሰራ አልቻለም። አስቢ፣ ከሰርቼ ከምኖርበት ከተማ አወጣኝ። ከዛ ከዚህም ተበድሮ ይመጣል፣ ከዚህም ተበድሮ ይመጣል። አንቺ ባልሽ እኮ እንደዚህ ነገር ወስዷል እና እኔ ምን አገባኝ? ሀገራችሁ ሰው እኮ እሱ ነው። እኔን አምናችሁ ነው የሰጣችሁ። ለምን ትጠይቁኛላችሁ? ይስጣችሁ እንደወሰደ በቃ። ከዛም ዱቤ ከዚህም ዱቤ እንደገና እዛም ከሰስኩት። እኔ ከሰርቼ ከማኖርበት ቦታ ነቅሎ አወጣኝ። እዚህ ማምጥቼ ምን ልብላ ምን ላብላት ልጄን? ልጄ የዛኔ 6 ወር ሆናት ማለት ነው አስቢ። ከዛ በኋላ ከዛ ሄድ በቃ እንደገና አሰሩት። በቃ እሺ ስራ ጀምራለሁ ምናምን አለ። እናት የለውም። አባቱ 5 ልጆች ወልዷል። በሌላ አንድ የእናት ልጅ አለው እና እነሱ መተው ነው ያዩኝ። እኔ አልሄድኩም። እዛ መተው የእንጀራ እናቱ እና የተወሰነ ወንድም እህቶቹ መተው ቤቴን አዩኝ። ያው ነገ ከነገ ወዲያ ስንልም 4 ወር ከቆየሁኝ በኋላ ነገሮች ሳይስተካከሉ ሲቀሩ እሱም ሊሰራ አልቻለም። በቃ እኔ ፖሊስ ጣቢያ ገብቼ እኔ ከልጄ ጋር እዚህ ሀገር መሞት አልፈልግም፣ በቃ ቤተሰብ ጋር ሄዳለሁኝ፣ አንተም አላማህ ላይ ዋል። እኔ አሁን ልጄን ትቼ ጨክኜ ዳግመኛ ወደ ስደት መውጣበት አንጀት የለኝም። አንደኛ እኔ ሰው ቤት አድጌ ብዙ ታሪክ አይቻለሁ፣ እህቴም ቤት ቢሆን እኔ ያየሁት ጣፋንታ ደግሞ ማየት
የለባትም። እኔ እናቴ ላይ ምን ያክል ቂም እንዳያስኩባት እኔ ነኝ ማቀው። እናቴ በህይወት መካከል ብሆንም የዛኔ ብሞትም ባትሰጠኝ ህይወቴ እንደዚህ አይጎሳቆልም ነበረ። ስለዚህ እኔ ደግሞ አሁን ልጄ እንድትጎሳቀልብኝ አልፈልግም። እሱ ለእንጀራ እናቴ ስጫትና እንሂድ ነው። እኔ ደግሞ አልሰጥም። አንደኛ እሱ ኦሮሞ፣ እኔ ስልጤ ነኝ። ቤት በኩል ብንለያይስ ልጄን ከየት ነው ማገኛት እኔ በማለት አይ እኔ አልሰጥም ልጄን ብዬ በጥርሴ ይዤ ፖሊሶች ተባብረውኝ ያገሩ ፖሊሶች ሰርተካላ ኖርካት ያዛኔ ስንጨመር ያዩኝ ልጆች አሉ አንተ እቺ ልጅ ምን ትመስል ነበር ዛሬ ምን እንደምትመስለው እኛ እኮ እናቃታለን አረብ እኮ የምትመስል ልጅ ናት እንደዚህ ሆነችው በፍጹም እንዲህ መሆን የለብህም ምናምን አሉት። በቃ ተባብረውኝ አልቅሰው ያገር ሰው ፖሊስ ጣቢያ ውስጥ ስብሰባ ተደርጎልኝ ብር ገንዘብ ተሰብስቦልኝ በሲቪል ፖሊስ አደጋ እንዳያደርስብኝ እስከ ወልቂጤ ድረስ ታጅቤ ነው የተሸኘሁት ወደ ሀገሬ ማለት ነው። ከዛ ሀገሬንም አላቀውም ያኔ ነው በልጅነት ነው የወጣሁት። ያው እዛው አጎቴ ቤት ተመልሼ ሄድኩኝና አገር ቤት ዳግመኛ ደግሞ አትጂ ለማንኛውም አትጂ ደወለልኝ እየሄድኩኝ እያለ አትጂ አዲስ አበባ ጠብቂኝ እኔ ባህር ዛፎች ምናምን ሽጬ ወደ ስደት ሲሄድ የሆነ የወጪ አቃብልሻለሁ እሺ ከጨከንሽ አትጂ አለኝ። እሺ አልኩ። 4 ወር ጠበኩት እንደገና አጎቴ ቤት ያው አመጣበት እዳም ጣጣም ይዤ የምገባው እሱ ቤት ነበር አላህ ይራህመው። እና እንደገና እሱ እዛ 4 ወር ከጠበኩት በኋላ አጎቴ ታሟል። 1 አመት ከ4 ወር የአልጋ ቁራኛ ሆነ ፓራላይዝ ሆኖ ግማሽ ጎኑ እና እናቷም አለች ሚስቱ ቤት ውስጥ ጥገኝነት እናቷም አለችባት። እኔም ልጅ ይዤ ተጨመርኩ። ዛሬ ትዳር ላይ ሆኜ ሳስበው ትክክል ናት እሷ ያው በአዲስ አበባ ምድር እንደገና እኔ ጫና ሆኜባት ያጄ እጄ በሚሰጥ ሰዓት እጄ በሚንቀሳቀስ ሰዓት በጣም ትወደኝ ነበር። ግን አሁን ልጄንም ይዤ ልብስም አጥቤ ቢሆን ያው ተጨምሬባታለሁ። ፊቷ ልክ አልመጣልኝም። ልጅሽን ወስደሽ ሰተሽ ለራስሽ ሰው ሁኚ በቃ እኔ ምን ላርግ እናቱን ጡር ያለው እንደገና አንቺን እንደገና ይሄን በሽተኛ ሰውዬ ኢማን በቃ አገር ቤት ሂጂ ብላ በጣም ወተወተችኝ። ፊቷን ሁሉ ማኮሳተር በቃ በጣም አጣኋትችን ሴትዮ። በቃ ሰዎቹም ጎረቤቶቹ ኢማን አንቺ የጀሚላ እናት ተይ እንጂ ምን ሆነሽ ነው? ትላንትና ኢማን ላንቺ እንደዚህ ነበረች ወይ? ዛሬ ተጎታ እንደዚህ? ኧረ ተይ እግዚአብሔርን ፍሪ ይሏታል። በቃ እንዳለ የሸዋ ኦሮሞዎች ናቸው። ከዛ በቃ እነሱ እንደገና ማሰባሰብ ያደረጉልኝ ከላይ እስከታች ያው ስለሚያውቁኝ መጀመሪያ ለቤቱ ለፍቻለሁ። ሰው ቤትም ብሰራ ካፌም ብሰራ አስቤዛዬን ይዤ ነው የምገባው እጄ ባዶ አልገባም። ከዛ ያንን ስለሚያውቁ በቃ እነሱም ረዱኝ፣ ትብብር አደረጉልኝ። በኋላ ወደ አገር ቤት ከተማውን ገብቼ ሰው ልኬ ቤተሰብ መጥቶ ወሰደኝ። ከሄድኩም በኋላ እናቴም በጣም አሰቃየችኝ። ዲቃላ ይዘሽ መጣሽ እና ታዲያ እሱ ካላመጣሹ ብር ካልሰጠሽ ለምን የሰው ልጅ ይዘሽ መጣሽ በቃ ብላ በጣም በቃ የሱ በረሃ ቢበላኝ እሱ ጋር በሞትኩ የምለው ያክል የእግር እሳት ሆነብኝ። በመመለሴ ተጸጸትኩኝ ማለት ነው። እናቴ እኔ ምንም ማድረግ አልችልም። አንቺ አባታችንን ቢያሰቃይሽም ቢመታሽም ለኛ ብለሽ ነው አይደለ የተውሽው ሁሉንም ነገር። እኔም ደግሞ ልጄን ለምኜም ቢሆን አሳድጋታለሁ እንጂ እኔ ትቼ አልመጣም ልጄን። እንዴት ይሄን አንጀት ከየት አመጣለሁ? በቃ ከቤት ሁሉ አባረረችኝ። በቃ አንዳንድ ቤት እየዞርኩኝ እቺ ልጅ በትከሻዬ ይዤ አጎቶቼ ቤት አክስቶቼ ቤት እየሄድኩ እየበላሁኝ እራት እየቋጠሩልኝ፣ አባቴ ግን ማደሪያ አንድች ቦታ ለክቶ ሰጥቶኛል ከዛው ቤት ውስጥ ማለት ነው። አስቢ እኔ ምስቴ ነሽ አንቺ እሷ ልጄ ናት የት ልውሰዳችሁ? በቃ ምግብሽን አትስጫት ከፈለገ ግን መግባት መውጣት ትችላለች ብሏት እኔ በቃ ጎረቤት እየለማ በቃ ዘመዶቼ ቤት እንትን እያልኩ ወተት ባይላንድ እየሰጡኝ ምግብ በፌስታል እየቋጠሩልኝ ቀን እዛውዬ ማታ ለተኛ ገባለሁኝ። በቃ በዛ እንደዛ እየሆንኩኝ ያው አላህ Subhanahu Wa Ta'ala ደግሞ ከሰብረኞች ጋር ነው። ከዛ በቃ ብድልል በደረስኩበት ሰዓት እንዳጋጣሚ ደወለልኝ። ልመጣ ነበር እሺ ምን ብዬ ልምጣ አገሩን አለኝ። እንዴ ጥሩ ነው እኔ ጥሩ ነው እንደዛ ከሆነ አሪፍ ነው ወራቤ ብለህና ወራቤ ቀጥታ ካጣክ ደግሞ ወታጀራ ከዛ በኋላ በቃ እንደዛ አለኝ እንትና ወራቤ ነው ብዬው ወራቤ ድረስ መጣ። ያው የፈለገም ቢሆን ፈጣሪ ሲጥልልኝ ከዛ ጨለማ ህይወት አወጣኝ። ወራቤ ከተማ ላይ አንድ ሰርቪስ ቤት ተከራየ። እዛ ገባሁኝ ቃዬን ይዤ ምናምን። ከዛ አሁንም ሳየው ምንም አይነት ስራ አሁንም ሊሰራ አልቻለም። ከዛ ከገጠር በቆሎኛ ጋር በቆሎ ነው የሚመርተው፣ ማሽላ ስንዴ ነው የሚመርተው። አብዛኛው ጊዜ ጤፍ ማህበረሰቡ ቢያመርትም ገበያ ነው የሚያውለው።
ያው ስመጣ አጎቶቼ ምናምን እንደ ያው እንግድነትም እንትን ስለነበረብኝ ጫኑልኝ። በቃ ይሄን የሰው ሀገር ልጅ ይዘሽ መተሽ ምን ልትበሉ ነው ስራ የለሽ ብለው በኩንታን ስንዴ ማሹላ በቆሎ ጭነውልኝ። ይሄ በቆሎ ስጋግር ኧረ እኔ ሆዴን አሞኛል። ያው እነሱ ሀገር በቆሎ አይበላም ጤፍ ነው የሚበላው። እኔ ሆዴን ያው እየቆረጠኝ ነው። ይሄንን ወይ ሽጪውና ጤፍ ለውጪበት። አልለውጥም በፍጹም እንዴ! እንዴት እለውጣለሁ? እንደዛ ካማረክ ሰርተክ እንለውጣለን። አለዚያ የበላሁት ነገር መብላት አለብክ። ምክንያቱም ጤፉ በቆሎ ተሽጦ የሚመጣው ጤፍ ትንሽ ነው፣ ሚዛናዊ አይደለም፣ ብዙ ሰዓት አይወስደንም በማለት ተከራዮቹ አከራይ ራሱ በጣም ሰጋ። መታወቂያ አለው ወይ? እሺ መታወቂያ አለው። ከዛ በኋላ በቃ ያው እንደዛ ስለሆነ ስራ መስራት አልቻለም። መታወቂያ አላመጣም። አከራይ መታወቂያ አምጣ ብሎ ሲጠይቀው ፈራ ማለት ነው። የሆነ ነገር ብትሆኝ ሳኛ ከልጆች ጋር መኖር ፈልጋለሁ ያው ስለምንጣላ ማለት ነው። አሁንም ጥሉ አልቀረም። በቃ ስልክም ሳወራ ከሰፈር ልጆችም ከጎቶቼ ልጆችም ሳወራ አሁንም ያን ጥርጣሬ ውስጥ ነው ያለው። ከዛ ለምን እንደዚህ ትሆናለህ እንዴ? አሁንም አልተሻልክም ወይ? በቃ እኔ እናንተ እስከመቼ እንደዚህ መዛለቅ አለብን? በቃ አንተ በቃ ብለን ስንጣላ ምናምን ያው አከራይ መጣና መታወቂያ አምጣ፣ እኔ አንዳንዳችሁ አንድ ነገር ብትሆኑ እኔ ልጆቼ ማሳደግ ፈልጋለሁ፣ ዛሬ ያለ መታወቂያ ያለ ውል ቤት አይከራይም ብሎ ሲል አልያዝኩም አለ መታወቂያ። እኔ መታወቂያ አልያዝኩም ይላል። በቃ ካልያዝክ ቤት ልቀቁ አለኝ አከራዬ። በቃ መታወቂያ ይዤ እመጣለሁ ልሂድ በቃ ተመልሼ። ያው እኔ መጀመሪያም ልሄድ ነው ግን መታወቂያ አስተካክላለሁ ልሂድ አለኝ። እሺ ያልኩት ከቤት እስከሚወጣ ድረስ እሺ ያልኩት። ከዛ በኋላ ያው መናኸሪያ አካባቢ ከደረስን በኋላ ኑራ አልኩት። በቃ እኔ እናንተ ልጅነት ነበር የጨመረን፣ እኔም ሳላቅ አንተም ሳታቅ ያው የጊዜ ፍቅር ጨምሮን ነበር። መዋደድ ብቻውን ደግሞ ህይወት ሊሆን አይችልም። በእርግጥ ወድሃለሁ፣ እኔም አንተም ትወደኛለህ፣ ግን በቃ ምንም ማድረግ አልችልም። ያለኝ አማራጭ መለያየት ነው። በቃ እኔ ልጄን እንደፈረደብኝ ምንም ሆኜ ምንም አሳድጋታለሁኝ። ሄደህ ካለፈልክ ልጅህን እርዳ፣ ግን እኔ እናንተ ዳግመኛ በዚህ ሁኔታ መቀጠል አልችልም። ምክንያቱም አንደኛ አገር ቤትም ሩቅ ነው፣ ቤተሰቤን ደካማ ነው። እዛ እኔ በሞት ራሱ መተው ሊቀብሩኝ አይችሉም። ቤተሰቤን ትቼ አንተን ብዬ እንዳልካተት ደግሞ ያው አንተ እንደዚህ አይነት ድክመት አለብክ። ስለዚህ እኔ ምንም ክፉም ቢሆኑ ከቤተሰቦቼ መራቅ አልፈልግም። የዛኔ ልጅነት ሸውዶኝ ነበረ። ስለዚህ አንተም ርስቅህን ፈልግ፣ እኔም ርስቄን ፈልጋለሁ፣ ልጃችን በመሃላችን ትደግ ብዬው ነው እንደ ያለኝ። እሱ በተፈጥሮ ሲሪየስ ነው፣ ቢወደኝም አውጥቶ አይናገርም። ሲሪየስ ነው በቃ ውስጡ ማለት ነው። ከዛ ነው ልጄ ሲል ልጅህ የትም ኑር የትም ካለፈልክ አስታውሳት፣ በመሃላችን ታድጋለች፣ ችግር የለውም አልኩት። እሺ ለኔ አይቸግረኝም ኩላንቺ ነው የሚቸግርሽ አለኝ። በሰላም ሸኘሁት። በቃ ሄደ። ከሄደ በኋላ በአንድ አመት ከ7 ወሯ ነው ልጄ የሄደው ማለት ነው። ይሄን ፎቶ ሲሄድ እሱም ይዞ ሄዷል፣ እኔም ጋር ቀርቷል። ከዛ በኋላ ይሄው ዛሬ ግን 14 አመቷ ነው ልጄ ማለት ነው። ግን አባቷን አታውቅም፣ የት እንዳለም አላውቅም። ወይኔ ሄዳልሹ በቃ ሄደ። ከዛ በኋላ ደውሎ ማያውቅም ምንም ነገር። በህይወት ይኖር በባህር ይግባ ይኖር ይሙት የማውቀው ነገር የለም። ግን ዛሬ ላይ ልጄ ደርሳ አስገደደችኝ። አባት አላጣችም። እኔ በሰዓቱ ከሄደ በኋላ ሌላ ትዳር ይዤ 4 ልጆች ወልጃለሁ። የ5 ልጆች እናት ነኝ ዛሬ ማለት ነው። ግን እሷ ተጎዳችብኝ፣ ህሊናዋ ተጎዳ። ትምህርት ቤት ላይ የኔ አባት ለምንድን ነው ሌላ የሆነው? እነሱ እህቶቼ ከሆኑ የኔ አባት ለምን ሌላ ሆነ? የእሱ አባት ኑረዲን ነው፣ የነሱ አባት ማረላ ነው። ለምን ትላለች። በቃ ህሊናዋ ተጎዳብኝ። ዛሬ ልፈልገው ተገደድኩኝ። ከየት አባቴ ላምጣው? ፎቶ አለሽ? የሱ ፎቶ የለኝም። ታዲያ ፎቶ ከሌለሽ እንዴት ነው የምናፋልግሽ? እና የራሴን ፎቶ ያውቃል። ይሄን ፎቶ ምናልባት ይሄ ፎቶ በኪሱ አለ። ያኔም ዋሌት ብዙ አስነስተናታል ከራሴም ጋር ስላለ በቃ ዛሬ እኔ ልጄ ናት ያስገደደችኝ። በቃ ለምን ልጅነት በጣም ክፉ ነው። ወደፊት የምናደርገውን ነገር ማወቅ አለብን። በቃ ስንወስን በቃ ብናቅ ጥሩ ነው። ግን ልጅነቴን አስቢው። ወደፊት ልጄን ምን እነግራታለሁ ብዬ አላሰብኩም በሰዓቱ። ፎቶ ማሊያሱ ነበረ ሰርቆኝ
ነው ሄደው እንዳለ ጥርግርግ አድርጎ ሰርቆኝ ሄደ። እሱ በትቢት በለጠኝ። በቃ ምን እንደሰባ አላውቅም። በእርግጥ ይደውል ነበር፣ አንድ ሁለቴ ደውሏል ከሄደ በኋላ ማለት ነው። ከዛ እኔ ሲቸግረኝ ሴም ካርዴን ለ40 ብር ላጎቴ ሊሸጥኩላት ለልጄ ለወተት መግዣ ማለት ነው። ከዛ ጅማ አገሩ ሄደሽ ነበር እኮ እንደውም ቤተሰቦቹ እህት ወንድሞቹ ናቸው መተው አይተውሽ ነበረ። አዎ መጡ አዩኝ እንጂ እኔ አቅጣጫው የቱ ጋር እንደሆነ አላውቀውማ። ቦታውን አልደረስንም። ትንሽ ከተማ ነገር ላይ ነው ተከራይቼ 4 ወር ቁጭ ብዬ ተመለስኩት። ግን እኮ እሱ በቃላት አውቀዋለሁ። በቃላት አካባቢው ሲግሞ ጋትራ ቀበሌ ነው። ቀበሌው ጋትራ ይባላል ሲግሞ ውስጥ ማለት ነው። አው ግን እንዴት አንድ ፎቶ እንኳን የለሽም? የሱ ወስዶብኝ ነው ገርል ባጌን እንዳለ በሻንጣው አስገብቶ ይዞብኝ ሄደ። የሷን ፎቶ የኔን ፎቶ ሁሉ መረጃ ያለ በገርል ባጌን እኔ ሽንት ቤት ደርሼ እስከመጣ ልብስ ውስጥ ጨምሮ ይዞት ሄደ። እኔ ሂድ ከተባባልን በኋላ ማለት ነው። እንዳለ በቃ አጎቱ የለኝም። እዛ ነው ጅማ ነው። አሁን እኔ ዛሬ ላይ እሱ ራሱ ቤቱን ራሱ የማስታውስበት ጭንቅላት የለኝም። እኔ አሁን ዛሬ እሷ ደርሳ በቃ እኔ ለምንድን ነው ባባ እንደዚህ የሚለኝ? በእርግጥ አይለያትም ያሁኑ ባለቤቴ ቢሆንም ልጆች ምንም ቢሆን አባታቸውን ይፈልጋል። እኔ ሳልሞት በህይወት ካለ ምናልባት አሁን እሱ ሳይፈልጋት አይቀርም በሰዓቱ። እኔ ደግሞ አግብቻለሁኝ። ዛሬ ላይ እኔ አግብቻለሁ። ግን ልጅህን እየደወልክ አጣራ፣ እኔ ላይ ተስፋህን አንሳ ብየዋለሁኝ። አንዴ 2 ጊዜ ደውሎ ማለት ነው። ከዛ በኋላ ያንን ደውለው በየት ሀገር ቁጥር ነው? በኢትዮጵያ ቁጥር ነው ወይስ ሳውዲ ሄደ? በኢትዮጵያ ቁጥር ነበር የዛኔ። የአጎቴ ልጅ ሴሙን ሸጥኩላት ብዬሻለሁ እንዳይርቀኝ ለወተት ብዬ። ከዛ የአጎቴ ልጅ ቀፎ ደግሞ ሌላ ቀፎ ገዝታ የተቆረጠ ሲም ፋሽን ሆኗል የዛኔ። ያ ቀፎ የተቆረጠ ሲም ነው የሚበላው። ለምቴሌ ወስዳ ታስቆርጠዋለች፣ በቢላዋ ቀፈቀፈችው። ከዛ ሴሙ አልሰራም አለ። ሴሙን ደግሞ በሱ ስም ነው ያወጣው። ቆርጬ ደግሜ ማውጣት አልቻልኩም። በቃ እንደጠፋ አድራሻ የጠፋብኝ በሱ ነው። ልጁን ሳይጠይቅ አይቀርም ነበረ ካለም ማለት ነው። በእርግጥ ልጁን ይወዳል። ምክንያቱም የዛኔ ከጅቡቲ በሳውዲ በባህር ሲሄድ ባህር ቢበላኝስ ልጄን ሳላይ ብሎ አይደል ከጅቡቲ አንቺ ስትወልጂ የተመለሰው። ጥሩ ሰው ነው፣ ይወድሻል። ልጁ በጣም ጥሩ ሰው ነው። ልጁንም ይወዳል፣ እኔንም ይወደኝ ነበረ። በእርግጥ ያው ኑሮ ማች አለማድረጉ ነው ያው የተለያየ ነው። በቃ ለኑሮ ጎንበስ አለማለቱ ነው። እስኬሉን ይሰቅል ነበር። በቃ አንተ ዝቅ በል በቃ ለኑሮክ ምንም ቢሆን የቀን ስራም ስራ። ኧረ እኔ እንደዚህ አልሰራም እሄዳለሁኝ አረብ ሀገር። በቃ አረብ ሀገር ነው እሱ ምን እንደሚሰራ እዚህ አላውቅም የዛኔ። ግን ዛሬ አሁን አረብ ሀገር ነው ያለሁት እኔ ማለት ነው። ሳውዲ ነው ያለሁት። ልጆቼንም ያው እሷ ትካድማለች ባለቤቴ ጋር ጥያቸው